ሰላም ተመልካቾቼ እንደምን አረፈዳችሁ። ዛሬ እንግዲህ ጽድት ያለ የድርቆሽ ቁርስ እያዘጋጀው ነው። ያው ሁልጊዜም እንደምላችሁ ቁርሳችንን እንበላ ነው። ስለዚህ ዛሬ ድርቆሽ ማዘጋጀት ፈልጌያለሁ። ለምን አልቀርጠውም ብዬ ነው። እንደምታዩት ሁለት አይነት አዘጋጅቻለሁ። ደረቅ የድርቆሽ እና ኖርማል እንጀራ፣ ቀይ እና ነጭ ድርቆሽ ሽበት የሌለበት ስብር አርጌ ነው። እንደዚህ እኔ ብዙ ጊዜ ልሰራላችሁ የሚያሰብኩት ሰዎች እያደቀቁ በሙቀጫ አንዳንድ ጊዜ ሙቀጫ ሁሉ ከተው ድቅቅ አድርገው እንደ ገንፎ የሚሰሩት አሰራር አለ። እኔ አይጣፍጠኝም። ይሄ እንደዚህ አድርጋችሁ እኔ እንደማደርገው ካደረጋችሁት እመኑ ሱስ ይዛችኋል። በቃ በዚህ በኖርማል እንጀራ ፍርፍር መብላት አትፈልጉም ይሄንን ከለመዳችሁ። ስለዚህ ሁለቱን እንዴት አድርጌ አቀላቅዬ በሚያምር ሁኔታ እንደምሰራውና እንደውም ያለ ስጋ እኔ ዛሬ ዝም ብዬ ስላለ አመት በዓል ስለነበረ ነው እንጂ እኔ ስጋ ሁልጊዜ አይገኝም እንግዲህ እኛ አበሾች ጋር። ስለዚህ በርበሬ አዘጋጅቻለሁ፣ ስጋ፣ ክኖር፣ ነጭ ሽንኩርት፣ ቅቤ አዘጋጅቻለሁ። ሽንኩርት እያቁላለሁ። ዘይትና ሽንኩርቱን እየተቁላላ ነው። ስለዚህ ያው እንደምታዩት ይሄኛው ትንሽ ቀስ ከሚል ሽንኩርቱ የሆነ እንዲጣፍጠን ጥብስ አደርገዋለሁ። ትንሽ የሆነ ማር ለመምሰል እንዲሆን አድርጌ ማለት ነው። እኔ ቲማቲም ፍርፍር ስሰራ አልጨምርም። እናንተ መጨመር ትችላላችሁ። ቅመምን ብዙ አላበዛም። ሽንኩርቴን በደንብ ማቁላላት፣ በርበሬን በደንብ ማቁላላት። በደንብ የተዘጋጀ በርበሬ ነው። ምንም ቅመም ብዙ ላይፈልግ ይችላል። ከፈለኩት ኮረሪማና ቁንዶ በርበሬ ብቻ ልጨምር እችላለሁ። እኔ ዛሬ ዝም ብዬ ነው እንደውም ቅቤ ምን ስጋ አዘጋጀሁት። እኔ በኖርማል በሽንኩርት ብቻ እንዴት እንደሚጣፍጥ ተመልካቾቼ አሁን እንደምታዩት እንትን ብሏል፣ ደረቅ ብሏል። በጣም ሳይደርቅ አሁን በርበሬ እንጨምራለን። እያየሁ ዘይቱ ላይ ነው የምጨምረው። በደንብ እንቁላላለን። ውሃ ሳላስነካት እጄ ሳይወዝን። እጃችሁ ከወዘነ ከእጃችሁ ላይ እንደሚቀማችሁ ነው የምነግራችሁ። እንደምታዩት እጄ ሳይወዝን ቶሎ ነው ማማችሁ እንዳያረብኝ ማለት ነው። እና ግን በደንብ ጥብስ ይልልኛል። አሁን ይበቃዋል። ትንሽ ባረግበታለሁ። እያችሁ በዘይቱ በደንብ ስላቁላላው በርበሬው የማቃጠል ባህሪ ያለው እጃችሁ ጉዝም ትንሽ ታግ የሆነ ከቆያችሁበት ቅጥል ነው የሚለው። ከዘይት ላይ በርበሬ ስታደርጉ እጃችሁ እንደዚህ ሳይወዝ አሁን ስጋችን እናረጋለን። እኔ ሁሉ ጊዜ እንጀራ ጋግሬ ስጨርስ
ስለዚህ እናንተም እንጀራ ጋግራችሁ ስትጨርሱ 2 እንጀራ ሆነ ብላችሁ ትኩሱን እንጀራው ሳይሸበት ሳይበላሽ፣ አንደኛ እንጀራ ባለቀ ሰዓት እንደ ፍሬሽ እንጀራ የሚበላ ይሆናል። ሁለተኛ ለቁርስ ለየት አድርጎ ሰርቶ ማቅረብ ይቻላል። ስለዚህ ሁሉ ጊዜ እንጀራ ስትጋግሩ 2 እንጀራ ማድረግ አለባችሁ ቢያንስ ማለት ነው። ከቻላችሁ 3 ብታረጉ ችግር የለም። ባናት ከመክተት እኔ አብሮ ስላላ ሽንኩርቱም በርበሬውም አብሮ እንዲወስደው እንደዚህ አብሮ ቢቁላላ ይጣፍጣል ብዬ ነው የማስበው። የራሴ ነው ማለት ነው። ካነሰ ብቻ ነው ከላው ላይ ባናት ሊጨምር የሚችለው። ሲንተከተክ ወይም ሲቁላላ ስታዩት ደስ የሚል ከለር ካለው እንደ በሰለ በርበሬው እዚህ ማወቅ እንችላለን በሽታው። ከልሰዋለሁ። ይበቃዋል። ድርቆሽ ስለሆነ ሆን አናሳንሰውም። ለምን ምጥጥ ነው የሚያደርገው። አሁን ደግሞ ቅቤያችንን ወደ መጨረሻው ደርሰናል። አሁን ፈልቷል በደንብ። አሁን እንግዲህ ጨርሰናል። ሁሉን አስተካክለን ቆንጆ የሆነ የፍርፍር እንትን አድርሰናል ቁሌት። ስለዚህ አሁን መጀመሪያ ድርቆሹ ነው የምናደርገው። አድርጌ እንትን እንዳይፈርስብኝ እንደዚህ ነው የማደርገው። በቃ እንደዚህ። አሁን ነጩን እንጀራ አደርጋለሁ። ነጩም እንዳይወካ
አብሮ ከሱ ጋር ቀስ ብሎ ገልበጥ ይላል። አሁን ቀስ አድርጌ እሳቱ ይጠፋል። አሁን አወጣዋለሁ፣ አልከድነውም። እሺ አሁን ወደ መጨረሻው እየደረስን ነው። እንደምታውቀኝ እንግዲህ ይበቃዋል። አሁን በጣም እያየነሳለኝ ወደ የማደርገው ወደ ትሪ ነው የምዘረግፈው ቅዝቅዝ እንዲል። ከዛ ቀስ አድርጌ እንደዚህ ዝርግት ታረጋታለሁ። ምጣዱ እዚህ ድስቱ ውስጥ ብቻ ከቆየ ምን ይሆናል? ይገነፋል። እንደዚህ በቃ መጠጥ ይበል። እሺ ተመልካቾቼ ጨርሻለሁ። እንግዲህ አሁን እንደምታዩት መጠጥ ብሎ ትንሽ ቀዝቀዝ ይሆናል። በጣምም መቀዝቀዝ የለበትም፣ ግን የሆነ መጠጥ የራሱን ነገር እንዳይያዝ አድርጌ ዝርግት አድርጌዋለሁ። ብትፈልጉ በዳቦ ብትፈልጉ በእንጀራ ብትፈልጉ በቡንሳ አድርጋችሁ እንደዚህ በጎቻችሁ ያረጋችሁ አሁን ይሄ የእንጀራ ፍርፍር አይደለም የሚመስለው። እንደዚህ አድርገን እንግዲህ በጣም የሚጣፍጥ ፍርፍር እንጀራ ነው ወይ ድርቆሽ አይታወቅም፣ ግን ስትበሉት ለየት ያለ ጣዕም አለው። በዚህ አድርጋችሁ እንዳያችሁ አድርጋችሁ ሰርታችሁ ቅመሱና ሀሳብ አስተያየታችሁን ጻፉልኝ። ሰብስክራይብ እና ሼር በማድረግ አበረታቱኝ። አመሰግናለሁ።